ስሙ ለዘላለም ብሩክ ይሁን። እንግዲህ ዛሬ የምናገረው ስለ መውጣትና መግባት በዚህ ላይ ነው የምናገረው። ጌታ የተመሰገነ ይሁን። አብርሃምን አባታችንን የእምነት አባት ሁላችንም በአዳም ምክንያት ወደ ሰው የገባውን ኃጢአት እግዚአብሔር ለመዳን ለውጦ የተጠቀመበት አባት የመጀመሪያ ጥሪው ከበረከቱ ቀጥሎ ውጣ የሚል ነው። ወደ ያዕቆብ ስንደርስ ግን ያዕቆብ ደግሞ ትልቁ ተስፋ ከአባቱ ከአብርሃም ከተካፈለው ተስፋና በረከት አኳያ በዘፍጥረት ምዕራፍ 46 ቁጥር 4 አወጣሃለሁ የሚል ተስፋ ነው። ይህ አወጣሃለሁ የሚለው ቃል ያዕቆብ ወደ ግብፅ ከወረደበት ጋር የሚቀር ሳይሆን ወደ ቤተ ክርስቲያንም የሚጋባ ነው። ምክንያቱም ይሄ የመሲሁ ጥሪ ነው፣ የመሲሁ ቃል ነው። ከኃጢአት የሚያወጣ ከጨለማ ስልጣን የሚያወጣ መሲሁ ነው። የእሱ ትልቅ የመጨረሻ ቅባት ከሱ ጋራ የተያዘ። ስለዚህ ነው ያዕቆብን ወደ ግብፅ ሲወርድ በዮሴፍ መገኘት ምክንያት ወደ ግብፅ ለመሄድ አትፍራ፣ ከዛም እኔ አወጣሃለሁ ብሎ እግዚአብሔር ቃል ገብቶለታል። ዮሴፍም ደግሞ በዘፍጥረት ምዕራፍ 50 በ110 ዓመቱ ነው የሞተው። በዚህ አይተዋችሁም እግዚአብሔር እና ስትወጡ ግን አጽሜን ይዛችሁ እንድትወጡ እግዚአብሔር ያወጣችኋል ብሎ በዘፍጥረት ምዕራፍ 50 ቁጥር 26-27 ላይ ተናግሯል። ስለዚህ ይሄ መውጣት አወጣሃለሁ የሚለው ከመሲሁ ጋር ከክርስቶስ ጋር ከቤተ ክርስቲያን ጋር እግዚአብሔር ቅባት በሰዎች ላይ ካደረበት ጋር ከዛ ጋር የተያዘ ዛሬም አለ በቤተ ክርስቲያን አለ፣ በጸሎት አለ። እግዚአብሔር በሚሰጠን እጁ ባለባቸው ሰዎች ላይ ማውጣትና ማግባት አለ። ስለዚህ ዳዊት ሲጠራ በሁለተኛ ሳሙኤል ምዕራፍ 5 እንደገና ደግሞ በአንደኛ ዜና ሁለተኛ ዜና ምዕራፍ 11 ቁጥር 1 ጀምሮ ስንመለከት የእስራኤል ሰዎች ወደ ያዕቆብ መጥተው ወደ ዳዊት መጥተው አስቀድሞ በሳሙኤል ዘመን እስራኤልን የምታወጣና የምታገባ አንተ ነህ ብለውታል። ምክንያቱም ብዙ ታክረዋል። ከሚያወጣው ጋር ግን አልተገናኙም። ሊያወጣ ከሚችለው ጋር ግን አልተግባቡም። ልክ ነው። ሳኦል የመጣው ከክፉ እንዲታደጋቸው ነው። ነገር ግን አልታደጋቸው፣ አላወጣቸው። በጣም አሳዛኝ ሞት ሙተዋል። እሱና ልጆቹ ፍልስጤሞች እግር በእግር ተከተሏቸው፣ ደረሱባቸው፣ ገደሏቸው። እሱንም ሞተ። በሚቀጥለው ቀን ሲመጡ የሞቱትን ለማየት ሳኦልና ልጆቹ ሙተው አገኙ። የእሱን አንገት ቆርጠው ወደ አምላካቸው ወደ አስታሮት መቅደስ አስገቡት። ይህ በጣም አሳዛኝ። ሌሎች አርበኞች ተነስተው አጽሙን አግኝተው አቃጥለው ቀበሩ። 7 ቀን ጾሙ። የሳኦል መጨረሻ ይሄ ይሆናል። ግን ዛሬ የምናገረው ስለ መውጣት እግዚአብሔርን እጅግ አድርገን እናመሰግናለን። ስለዚህ ምን እያሉ ኖሩ? ያወጣናል። ጌታ መጥቶ ምን እንድና ያለው ያወጣል። አውጭ ነው ኢየሱስ። ከየትኛውም ነገር ያወጣል። ስሙ ለዘላለም ብሩክ ይሁን። ጌታን እጅግ አድርገን እናመሰግናለን። ከየት ነው የሚያወጣን? እና ይችን ግንዛቤ ትንሽ ለመስጠት ነው። አንዱ የጸሎት ምልከታ ነው። ሌላው ደግሞ ከህይወት ጋር ስናገናኘው ደግሞ መጽናኛ። በየትኛውም ነገር ውስጥ አውጪ እንዳለን እንድንረዳ። የትም ጉድጓድ ውስጥ እንግባ፣ ግን እኛ ላውጪው ተሰጥተናል። አሜን። ስለዚህ ይሄ እግዚአብሔር ያወጣል። መውጣት ከሌለ ኢየሱስ የለም። ህግ ነው፣ የመንፈስ ህግ ነው። መውጣት ህግ ነው። ስለዚህ ነው ሙሴ ከፈርዖን እጅ ህዝቡን እንዲያወጣን ህዝቤን ላወጣ ወረድኩ፣ አንተን ደግሞ ላከዋለሁ። ስለዚህ የሙሴ ጥሪ አውጭ ነው። ግን ዋናው አውጭ አይደለም። ነገር ግን አውጥቷል። ዋናው አውጭ ግን ኢየሱስ።
ይሄኛው ጥላ የሆነው አውጪ ከግብፅ ከፈርዖን ቀንበር አወጣቸው። ከኃጢአት ግን አላወጣቸው። ከሞት ግን አላወጣቸው። ከጨለማ ስልጣን ግን አላወጣቸው። በክርስቶስ ያለን ትልቅ ተስፋ ግን ያወጣናል። የትም እንሆን እንወጣለን። ስሙ ለዘላለም ብሩክ ይሁን። ይሄን ይያዝ። እንግዲህ ጊዜ የሚባል ነገር አለ። በክብር መጽሐፍ ምዕራፍ 3ን ስንመለከት ለሁሉም ምን አለው ይላል መጽሐፍ? ጊዜ አለው ይላል። ስለዚህ ጊዜን በመጽሐፍ ቅዱስ እንመለከታለን። ጊዜ የሚገባና የሚወጣ ነው። በመጨረሻው ዘመን ብሎ ጳውሎስ ሲናገር ጊዜ ነው። የሚያስጨንቅ ዘመን እንዲመጣ እወቅ። ምንድነው ጊዜ? ለመውለድ ጊዜ አለው፣ ደግሞ ላለመውለድ ጊዜ አለው። ለመፈለግ ጊዜ አለው፣ ላለመፈለግ ጊዜ አለው። ለሁሉም ጊዜ አለው ብሏል። ጌታ ኢየሱስም በምድር ሲመላለስ አልፎ በተሰጠበት ጊዜ ሰዎችን ሳስተምር በአደባባይ በመቅደስ አልያዛችሁኝ፣ አሁን ግን ጊዜያችሁና የጨለማው ሰዓት ነው ብሏል። ጊዜና ሰዓት የተያዙ ናቸው። ይገባሉ፣ በሚያስወጣቸው ይወጣሉ። ይህን ግንዛቤ ለመስጠት ይሄ የሚጠቅመን ለጸሎት። ስለዚህ ከመለኮት ፈቃድ ጋር የተያዘ ጊዜ አለ። የእግዚአብሔር ፈቃድ የሚፈጸምበት ጊዜ፣ የሰውን እልህኝነት፣ የሰውን መስማማት አለመስማማትን ጥሶ እግዚአብሔር ቦታ እንዲወስድ የሚመጣበት ጊዜ አለ። ጌታችን ሲመጣ ጎሽ አልተባለ፣ ግን የተወደደችውን የጌታን ዓመት ሰብክ ዘንድ ልኮኛል፣ የጌታ መንፈስ በእኔ ላይ ነው አለ። ስለዚህ ይሄ ጊዜውን ብዙዎች ይህን ጊዜ ለማየት ተመኝተዋል፣ አልቻሉም። እግዚአብሔር ከሰው ጋር የተመላለሰበት ሥጋ ለብሶ በሰዎች መካከል የመጣበት ጊዜ፣ የተወደደ ጊዜ፣ የመዳን ጊዜ፣ ብርሃን በጨለማ ለሄደ ሕዝብ ብርሃን የወጣበት ጊዜ፣ በሞት ጥላ አገር ላሉ ብርሃን ወጣላቸው። ኢሳይያስ ምዕራፍ 9 ቦታ የወሰደበት ጊዜ ራሱም ጌታ በሉቃስ 19 ላይ የመጎብኘትሽን ወራት አላወቅሽም። ስለዚህ የመጎብኘት ጊዜ፣ የመታሰብ ጊዜ፣ ለኃጢአተኞች በሚያስገርም መንገድ የመጣበት ጊዜ። ዮሐንስ 8 ላይ በመንዘር የተያዘች ሴት ይዘው ወደ ጌታ መጡ። ሙሴ እንደዚህ አይነቶቹን በድንጋይ ወግረን እንድንገድል አዞናል፣ አንተስ ምን ትላለህ አሉት። በመሰረቱ እግዚአብሔር ከኃጢአተኞች ጋር የለም፣ ግን ለኃጢአተኞች መጥቷል። ይሄን ይዘን የማይቀበለን የትኛውም ሃይማኖት የትኛውም ሰው የለም። ወደ የትኛውም በር መግባት እንችላለን። ምን ብለን? ለአንተ መጣ ኢየሱስ ብለን። ምን የሆነ ኢየሱስ? ሕይወት የሆነ ተስፋ የሆነ አዳኝ የሆነ ብርሃን የሆነ መጣልህ ብለን። ከኃጢአተኛ ጋር የለን፣ ግን ለኃጢአተኞች መጥቷል። ሐዋርያ ጳውሎስ የሚለን እንደዛ ነው። ኃጢአተኞችን ሊያድን ክርስቶስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ ሊቀበሉት የተገባ ነው ይላል። ስለዚህ ጻድቅ ነን የሚሉ ሰዎች ምን ትላለህ ሲሉት ከእናንተ ኃጢአት ያልሰራ የመጀመሪያውን ድንጋይ ይጣልባት ብሎ ሲል ሁሉም ኃጢአታቸው ስለወቀሳቸው ጥለዋት ሄዱ ይላል። ለጻድቃን ይመጣል። ለምን? አብሮ ስላለ። ለመከራችን ይመጣል። ምንም ጥያቄ የለም። በማለዳም የተካፈልነው ይሄን ነው፣ የጥሞና ጊዜ ስለነበረ። ያንዳንዱ ችግር የእግዚአብሔር አምጪ ነው። ልክ ነው። ሰይጣንም የሚጠቀመው ችግርን ነው፣ እግዚአብሔርም የሚጠቀመው ችግርን ነው። ችግር ፈጥሮ ነው ችግርን የሚጠቀመው አይደለም። ችግር የእግዚአብሔር መገለጫ ነው። ተሰብረን ከሆነ ጠጋኝ እንደሆነ፣ አተን ከሆነ መጋቢ እንደሆነ፣ ታመን ከሆነ ፈዋሽ እንደሆነ፣ ብቸኞች ሆነን ከሆነ ቅርብ ወዳጅ እንደሆነ ራሱን የገለጠው በችግር። ሰይጣንም የሚጠቀመው ችግርን። ስለዚህ ችግር እግዚአብሔር የሚጠቀምበት ስለሆነ ሰይጣን የማያውቀው ነገር ችግር የእግዚአብሔር አምጪ ነው። ችግር ሲመጣ እግዚአብሔር ምን ይሆናል? ይመጣል። ጌታ ይመጣል፣ ለማዳን ይመጣል። እግዚአብሔርን እጅግ አድርገን እናመሰግናለን። ጌታን ያለው እንደዛ ነው።
በእኔ የሚገባ ይወጣል፣ ደግሞ ይገባል፣ መሰማሪያም ያገኛል። ሌላ መውጫ የለም። መውጫው አንድ ብቻ ነው፣ ኢየሱስና ኢየሱስ። ስሙ ለዘላለም ብሩክ ይሁን። ግን ይሄ የሚያወጣ ደግሞ ጸጋ በዘመናት እሱ በጠራቸው ሰዎች ተገልጧል። ታሪክን መጽሐፍ ቅዱስ እንመለከታለን። ዛሬም በቤተ ክርስቲያን አለ፣ በጸሎት አለ፣ በቸርች አለ። እግዚአብሔር ባስቀመጣቸው ሰዎች ይህ አውጭ ታሪክ አለ። እግዚአብሔርን እጅግ አድርገን እናመሰግናለን። መቼም ቢሆን አንዳንድ ጊዜ በእጃችን ያለውን ጸጋ እግዚአብሔር ዓይናችንን ከፍቶ ካላሳየን አናቀውም። ሙሴም በእጁ የያዛት በትር ወደ ላይ ተነስታ ባህር ትከፍላለች ብሎ አላሰብም፣ ግን እግዚአብሔር አድርጎታል። ስሙ ለዘላለም ብሩክ ይሁን። ወደ ሐሳቡ ልምጣና ስለዚህ እነኛ የከሰሱ ሰዎች ጥለው ሲሄዱ ብቻዋን ስትቀር አንቺ ሴት ከሳሾች ይሸታሉ የሉ፣ የፈረደብሽ የለም አንድስ እንኳን፣ እኔም አልፈርድብሽም አላት። ለምን? ለኃጢአተኛ ኢየሱስ መጥቷል። በቃ መጣ። ስሙ ለዘላለም ብሩክ ይሁን። እግዚአብሔር እናመሰግናለን። የወንጌላችን ጉልበት ይሄ ነው። ወደ የትም ቦታ ሄዶ ኢየሱስ መጥቶልሃል። ለየትኛውም ሰው፣ እስር ቤት ላለው፣ መንገድ ላይ ላለው፣ በየትኛውም ሃይማኖት አጥሩ ስላለው ያፋለን መጥቶልሃል። ተስፋ የሆነ መጥቶልሃል። ጽድቅ የሆነ መጥቶልሃል። አዳኝ የሆነ መጥቶልሃል። ብርሃን የሆነ መጥቶልሃል። ለማን? ለኃጢአተኛ። ለጳውሎስ ሳይቀር መጣለት። ከኃጢአተኞች ዋና እኔ ነኝ ብሎ ላለው ግን ትዕግስቱን ለማሳየት በእኔ ላይ ምሕረቱን ገለጠው አለ። ለጳውሎስም መጣለት። ስሙ ለዘላለም ብሩክ ይሁን። ዛሬም መልእክት አለን። ይህን ይዘን ከዚህ ቦታ እንሄዳለን። ምን ይዘን? ለየትኛውም በር፣ ለየትኛውም ከተማ ኢየሱስ መጣለህ ብለን። ስሙ ለዘላለም ብሩክ ይሁን። ላማኙስ ምን እንበለው? እግዚአብሔር ላለው ሰው፣ ተስፋ ላለው፣ ተስፋ ይዞ ለሚወጣው ለሚወርደው መልእክታችን አንድ ነው፣ ያወጣሃል። የዛሬ መልእክት ያወጣል። ስሙ ለዘላለም ብሩክ ይሁን። እስኪ ከጎን ያለውን ሰው ወገኖች ሆይ ይህን እንበለው እስኪ። ያወጣሻል፣ ያወጣል። አገር ያወጣል፣ ቤተ ክርስቲያን ያወጣል፣ ያወጣል። ስሙ ለዘላለም ብሩክ ይሁን። ይሄን ነው እንግዲህ ከኛ ጋር ከጸሎታችን ጋር ከሕይወታችን ጋር አገናኝተን የምንነጋገር። እንግዲህ የዘመን እግሮች ሶስት ናቸው። ዘመን ወደሚገባበት እግር ሶስት እግር አለ። ሶስት አይነት እግር ለማለት ነው። አንደኛው ኃጢአት የሚያመጣው ጊዜ አለ። ዘመን በምን እግር መጣ? በኃጢአት ምክንያት። ማን አመጣው? ኃጢአት። በምን ተረማመደ? በኃጢአት። እግዚአብሔር እንዲህ አይነቱን ዘመን ያውቀዋል? አያውቀውም? በእግዚአብሔር አጀንዳ ውስጥ አለ? የለም። ከልቡ የወጣ ነው? አይደለም። ማን አመጣው? ወገኖቼ ኃጢአት። ሁለተኛው ጽድቅ ያመጣው ጊዜ፣ ጽድቅ ያመጣው ሰዓት አለ። ማን አመጣው? ጽድቅ። ሶስተኛው ጊዜ ቅድም እንዳልኩ የመለኮት ፈቃድ፣ የእግዚአብሔር ፈቃድ፣ የማይታጠፍ ፈቃድ። እነኝህን እንመለከታለን። ወደ ሐሳቡ ለመግባት ግንዛቤ ለመስጠት ቃየል አቤልን ገደለው። አቤል ሙቷል። ምስክር የለም፣ ከሳሽ የለም፣ አቤቱታ አቅራቢ የለም፣ ሙቷል። ነገር ግን እግዚአብሔር መጣ፣ ወደ ቃየል መጣና ምን መጣ? ጽድቅ። አሁን አቤል ተፋራጅ አለው የለው? እና ወንድሜ የት አለ አለው። ዛሬ ከማህፀን ስም ያሉ ሳይወጣላቸው የሞቱ ብዙ አሉ። ስም ያልወጣላቸው፣ ስም የላቸውም አላቸው። ፍጥረት ሁሉ እግዚአብሔር በሚጠራበት አፍ ይጠራል። ስም የሌለው ሰው የለም። በእግዚአብሔር አምሳል የተፈጠረው ሁሉ ስም አለ። ከማህፀን በመቀስ የተቆራረጠው ሁሉ ስም አለ። ስም የሌለው የለም። እናት ስም አላወጣችም። እናት ይሁን አባት፣ ወንድ ይሁን ሴት ስም አልወጣለት። በእግዚአብሔር ዘንድ ግን ስም ወጥቶለታል። ስለዚህ አቤል ብሎ እግዚአብሔር ወደ ገዳው ሲመጣ ፍጥረትንም በዚህ መልኩ እንደሚጠይቅ ባህሪውንም ነው ወደ ዓለም ያመጣው። እግዚአብሔር ነው የመጣው።
ወደ ዓለም፣ ወደ ክፉ ሥራ፣ ወደ ትውልድ። ስለዚህ አንድ ቀን እግዚአብሔር ይጠይቃል። ፊት ለፊታችን ይቆማል። የታለ ብሎ ይጠይቀናል። እናመልጠዋለን? ያን ሰዓት አናመልጠው። ይሄ እውነት አይደለም ነው። ማን አመጣው ይሄን ሰዓት? ሰው። በምን ነገር መጣ? በሰው። እህቶቼና ወንድሞቼ ግንዛቤ ለመስጠት ከግብፅ እስራኤላውያን በወጡ ጊዜ በዘኍልቍ 13:14 እግዚአብሔር ምድሪቱን በፊታችሁ አድርጌአለሁና ግቡ ረሷት አላቸው። አላመኑትም፣ እግዚአብሔርን አልገቡ። ስለዚህ ሰላዮቹ 40 ቀን ሰልለው ከመጡ በኋላ እግዚአብሔር ምን አላቸው? 40ውን ቀን ወደ 40 ዓመት ለውጬዋለሁ አላቸው። ይህ 40 ዓመት የምን አይነት ዓመት ነው? ማን አመጣው ይሄን ዘመን? ኃጢአት። መውጫ አለው የለውም? አቋርጦ መሄድ ይቻላል? አይቻልም። በምን ነገር ገባ? ባለማመን፣ ባለመታዘዝ የገባ ዘመን። ወገኖች ሆይ እኔና እናንተን ያስቀመጠን ለማውጣትና ለማግባት። ለምን አለን? በመሲህ ውስጥ ካለን ዘመን አውጪ ነን፣ ዘመን አግቢ ነን። የቅዱሳን እንባ ዘመን ያገባል፣ ዘመን ያወጣል። ዳዊትን ተመልከቱ። ሁለተኛ ሳሙኤል ምዕራፍ 21 ሳኦል ኢያሱ የማለላቸውን የገባውን ሰዎች በኢያሱ መጽሐፍ ምዕራፍ 9 ምዕራፍ 10 ለገባውን ሰዎች ላታለሉት ምሏል። አሞራውያን እንደሆኑ ሲያውቅ ከዛ በኋላ ምሎላቸው። ማህበሩ ሊገላቸው ሲፈልግ ኖ በእግዚአብሔር ስም ምለናል አይነኩም ተብሎ ቀርተዋል። ሳኦል ለእስራኤል ስለቀና ገደላቸው። መርገም ወደ እስራኤል አገባ። ወደ አገር የገባው ሳኦል በነካው ምክንያት በእግሩ ገባ። ስለዚህ በዳዊት ዘመን ደግሞ ምን ሆነ ይላል መጽሐፍ? ማን ያውጣው? ማን ያውጣው? መውጫ አለው የለውም? ግን እኔና እናንተ ላይ ያለው ወገኖች ሆይ በክርስቶስ ያገኘነው ጸጋ አውጭና አስገቢ። ይሄ እውነት ነው። እውነት ዘመን ያወጣል፣ ዘመን ያገባል። እኛ አይደለንም፣ ግን የተጠራንበት ስም የገባንበት ጸጋ ቤተክርስቲያን። ወገኖች ሆይ ወደ ዳዊት የመጡት ዳዊት አንድ ሰው ግን እግዚአብሔር በዘመናት አወጣቸዋል ሲል ነበር። ዳዊት ላይ ሲመጣ ግን መሲሁ ከአብራኩ ስላለ ታወጣለህ ደግሞም ታገባለህ ተባለ። ያ ጸጋ የታለ? ቤተክርስቲያን እናንተ ጋር ይሄ ጋር ማውጣት ማግባት። ስለዚህ ዳዊት የእግዚአብሔርን ፊት ፈለገ ይላል። የእግዚአብሔርን ፊት ፈለገ፣ ጸለየ እና እግዚአብሔር ተናገረ። በገባዖን ሰዎች ምክንያት ነው አለ። ወደ ገባዖን ሰዎች ሄዶ ቀላል አይደለም፣ ምን ላድርግ አላቸው። ከሳኦል ጋር ያለን ጉዳይ የብርና የወርቅ አይደለም። 7 ልጆች ከሳኦል ስጠን፣ በጊባ ሳኦል በተመረጠበት ስፍራ በእግዚአብሔር ፊት እንሰቅላቸዋል። ዘመን ገባ፣ ዘመን ወጣ። በገባበት እግሩ ወጣ። እስራኤልን ታወጣዋለህ፣ ታገባዋለህ። በስፍራ የተቀመጠ ሕዝብ ነው። ከየት ነው የምናወጣው? ከየት ነው የምናገባው? ከዘመን ከጨለማ ዘመን ወደ ብርሃን ዘመን፣ ተስፋ ከሌለበት ዘመን ተስፋ ወዳለበት ዘመን እንመልከት። የሳኦልን ዘመን እንመልከት። በጣም ጨለማ ነው። ወደ ዳዊት እንኳን ሲመጡ ያላቸው ምንድን ነው? በሳኦል ዘመን እግዚአብሔርን አልፈለግነውም። ምን ይመስላል የሳኦል ዘመን? ችን እዚህ ቁጭ ላርግና በምድረ በዳ ስላገቡት ዘመን ልናገር። ምክንያቱም ሁልጊዜ ሳስበው በጣም አዝናል። አንታዘዝም ያሉበት ዘመን፣ አንገባም ያሉበት ዘመን። ስለዚህ ለ40 ዓመት አንድ ዘመን ገባ። ይህ ኃጢአት ያገባው ዘመን ምን ይመስላል? እግዚአብሔር እስራኤልን ከግብፅ ያወጣው በአንድ ዱላ ነው፣ ለሙሴ በተሰጠ ዱላ። ወደ ምድረ በዳ ሲመጣ 44 ዱላ መጣ። ሁሉም ባለ ዱላ ሆነ። ኃጢአት ያመጣው ዘመን የምን ዘመን ነው? የዲቪዥን ዘመን፣
የመለያየት ዘመን፣ ያለ መቀባበል ዘመን፣ ኦርደር የሌለበት ዘመን በምድረ በዳ ያየነው ይሄን። ወገኖች ምን ይመስላል የምድረ በዳ ህይወት? መከፋፈል፣ መለያየት፣ መናናቅ፣ አችኛ አርጎ ራስን ማቅረብ፣ ማርያምና አሮን ሳይቀሩ ይሄ ኢትዮጵያዊትን አግብቶ እኛስ ነቢያት አይደለንም አሉ። የት ድረስ ሄደ ይሄ ዲቪዥን? መሬት ተከፍቶ እስኪወጣቸው ድረስ። ማን ነው ይሄ ኃጢአት ያመጣው ዘመን? ማስማማት ይቻላል፣ ኮሚቴ ይፈታዋል? ይሄ አይፈታው። በገባበት መውጣት አለበት። ለምንድን ነው? ዘመን ጊዜ አውጪ ይፈልጋል የሚያወጣው። ወገኖች ሆይ እስኪ ተመልከቱ 40 ዓመት ምን ይመስላል ታሪካቸው። ምዕራፍ 16 ዘውልቁ መጽሐፍ ስንመለከት፣ ምዕራፍ 15 ስንመለከት እስከ ምዕራፍ 17 ድረስ ትርምስ፣ በየቀኑ ትርምስ፣ በየቀኑ ሞት፣ በየቀኑ መቅሰፍት ነው፣ በየቀኑ ቁጣ ነው። እድገት አለ የለም? ምንድን ነው ወገኖች ሆይ? መና የለም አለ። ለምን? በዚህ ውስጥ እንኳን ስለ ፈቃዱ፣ ስለማይለወጠው ፈቃዱ፣ ስለሰጠው ተስፋ የሱ የሆኑት ተጠብቀዋል። ወገኖች ሆይ ደግሞ ኃጢአተኞች ደግሞ እየሞቱ፣ የማለባቸው ደግሞ እየሞቱ። መቼ ነው ይሄ ዘመን የሚመጣው? ዛሬ ብዙ ሰዎች በተለያየ ሀገር ብዙ ነገር ይላሉ። በዚህች ምድር መቼ ነው የሚያልፍልን? መቼ ነው ከዚህ የምንወጣው? መቼ ነው ልጆቻችን የሚያርፉት? መቼ ነው ከዳር ዳር ሰላም የሚሆነው? ጊዜ እኮ ነው። ማን ነው የሚያወጣው? ቤተ ክርስቲያን። ሌላ መውጫ አለው? የለም የለም። ፖለቲካ ያወጣዋል? አያወጣው። የሚያወጣው የለም። የሚያወጣው የእግዚአብሔር ጣት ብቻ። እስራኤልን የምታወጣ ደግሞ የምታገባ። ስለዚህ በሳኦል ዘመን እግዚአብሔርን አልፈለግነውምና ከእግዚአብሔር መጥቶ ከሆነ አላቸው ዳዊት፣ ይሄ ነገር ከእግዚአብሔር መጥቶ ከሆነ መጀመሪያ እግዚአብሔርን እንፈልግ። ከዛ ከተበላሸ ከሳኦል ዘመን ውርደት ከሆነ ዘመን ወጡ። ወደ ማዕከል ደረሱ። የአምልኮ ማዕከል ወገኖች፣ የአገዛዝ ማዕከል ኢየሩሳሌም መጣ። የአምልኮ ስርዓት መጣ። የእግዚአብሔር ቃል ሲናገር እንደ ዳዊትና እንደ ሰለሞን ስርዓት ብሎ ይናገራል። እስከ መቼ? እስከ ኢየሱስ መምጣት ድረስ መቅደሱ የተገለገለበት፣ እግዚአብሔር የተገለጠበት ስሙ ለዘላለም ብሩክ ይሁን። አወጣቸው ዳዊት። አዎ ወገኖች አወጣቸውና ሌላ ነገር ውስጥ አመጣቸው። ስለዚህ እግዚአብሔር እስራኤልን ትጠብቃለህ ብሎ ነበር ብሎ የእግዚአብሔር ቃል ይናገራል። ኃጢአት ያመጣው ዘመን ወገኖች እና በዚህ ውስጥ እግዚአብሔርን የሚፈሩ ሰዎች ምን ይሆናል እጣ ፋንታቸው? ይጠበቃል። ያለን ተስፋ እህቶቼና ወንድሞቼ ይጠብቃል። ጌታ የሱ የሆኑትን ምን ያደርጋል? ይጠብቃል። ዘመን እንደገባ በማን ዘመን ይመጣል? በቅዱሳን ይመጣል፣ በጸሎት ይወጣል። ቅድም ሁለተኛ ሳሙኤል ምዕራፍ 21 እንዳልኩ ደግሞ ወደ ተስፋይቱ መሬት ከገቡ ብዙ ከኖሩ በኋላ ኃጢአት መጣ። ኃጢአት ሲመጣ አሁንም እንደገና ሌላ ዘመን መጣ። በምድራቸው ተዘለው የኖሩ ሰዎች አልፈው ወደ ባቢሎን ተሰጡ። እንዴ ለምን እግዚአብሔር እንዴት ታደርጋለህ? በስፍራችሁ ተክላችኋለሁ አላልክም ወይ አሉት። እግዚአብሔር አልተጸጸተበትም ያን ዘመን? አዎ ተጸጽቶበታል። በገዳልያ ሞት ምክንያት ትንሽ ቅሬታዎች ወዴት እንሂድ ብለው በጸለዩ ጊዜ ስላደረኩባችሁ ነገር ተጸጽቻለሁ፣ በዚህ ብትቀመጡ ግን እተክላችኋለሁ፣ ከዚህ ወደ ሌላ ብትሄዱ ግን ከዚህ የምትፈሩት ነገር ያገኛችኋል አላቸው። ወገኖች ሆይ ስንት ዓመት አላቸው? በምድረ በዳ 40 ዓመት ነበር። በባቢሎን ጊዜ ደግሞ ስንት ዓመት ነው የሆነው? 70 ዓመት። ማን አገባው ሰው?
ማን ነው የሚያወጣው? በጌታ ጸጋ ሰው። ስለዚህ ነው ዳንኤል መጽሐፍ ምዕራፍ 9 70 ዓመት የሚፈጸምበትን እኔ ዳንኤል ከመጽሐፍ አስተዋልኩ። ማቅ ለበስኩ። ስለ ሕዝቤ ስለ ከተማዋ አባቶቻችን ስለሰሩት ጸሎት ኃጢአት ስናዘዝና ስጸልይ በእግዚአብሔር ፊት ስጮህ ይላል ዳንኤል። ምን ሊያደርግ ነው? ዘመን ሊያወጣ፣ ዘመን ሊሸኝ፣ ሌላ ዘመን ሊያመጣ የተነገረለት ዘመን እተክላችኋለሁ አልነቅላችሁ የተባለ ዘመን በኤርምያስ መጽሐፍ ምዕራፍ 32 ምድሪቱ ለከለዳውያን ተሰጣ። እግዚአብሔር ኤርምያስን ነገ በአናቶት ያለውን እርሻ እንድትገዛ ያጎት ልጅ ይመጣል፣ መበጀቱ ያንተ ነውና መሬቱን ግዛ ይላል። ግዛዋል። እንደ እግዚአብሔር ቃልም መጣ ያጎቴ ልጅ። ይሄ እርሻ ያንተ ነውና ግዛ ብሎ ጠየቀ። እንደ እግዚአብሔር ቃል እኔ ደግሞ ገንዘቡን ሰፈርኩለት፣ በጽሑፍ ጻፍኩ፣ አተምኩት። ከዛ በኋላ ግን ይህን ከፈጸምኩ በኋላ እግዚአብሔር ወይ ተሳስቻለሁ ወይ ልክ ነው ነገሩ? ምድሪቱ ለከለዳውያን ተሰጥታለች፣ አንተ ግን መሬት ግዛ እንዴት ትለኛለህ? ያንተ ብቻ አይደለም የእሱ አመጣጥም ገርሞኛል ወገኖች ሆይ። ምክንያቱም አሁን መሬት መግዛት ምንም ጥቅም የለም፣ ለሌሎች ተሰጥቶ። ስለዚህ እግዚአብሔር ተስፋ ሰጠ። ተመልሰው ህዝቡ ይመጣል። እንደገና በሚጫወቱ ሕፃናት አደባባይ ይሞላል፣ በሽማግሌዎች ይሞላል። ምርኩዝ የሚይዙ ሽማግሌዎች በአደባባይ ይወጣሉ፣ ይቀመጣሉ። ይህን ቃሌን አላጥፍም ብሎ እግዚአብሔር አለ። ስለዚህ እግዚአብሔር አንድ ዘመን እየመጣ ስለ ሌላ ዘመን ይነግራቸው ነበር። ስለማይለወጠው ፈቃዱ፣ ስለማያጥፈው ቃሉ አደርጋለሁ እያለ ያጽናናቸው ነበር። በሕዝቅኤልም በኤርምያስም በሚክያስም በዕንባቆምም ይናገር ነበር። እየገባ ያለውንም ዘመን ይናገራል። ስለማይለወጠው ፈቃዱ ደግሞ ስለማይለወጠው ሐሳቡ ያለውን ያልተነጠቀ ሊወሰድ የማይችለው ናቡከደነጾር ሊቀማው የማይችለውንም ዘመን ይናገር ነበር። ግን ለማውጣትም ለማግባትም እግዚአብሔር ሰው ይፈልግ ነበር። ስለዚህ ነው በኢሳይያስ መጽሐፍ በኤርምያስ መጽሐፍ ምዕራፍ 20 ቁጥር 22 በፈረሰው ቅጥር በኩል የሚቆምላትን ፈለጉ። ለምን? እንዳላጠፋት። ግን አላገኘው። ምን የሚያደርግ? በቃ ዘመኑን የሚከለክል መጣ የሚባለውን የሚከለክል እኔን የሚል እግዚአብሔርን እጅግ አድርገን እናመሰግናለን። በኢሳይያስ መጽሐፍ ወደ እግዚአብሔር የሚጸልይ የሚማልድ የሚጮህ እንደሌለ አየሁ ተደነኩም ብሎ መጽሐፍ ቅዱስ ይናገራል። እግዚአብሔርን እጅግ አድርገን እናመሰግናለን። ለምንድን ነው ያስቀመጠን? ጸሎታችን ምን ሰራል? ወገኖች ሆይ ዘመን ያወጣል፣ ዘመን ያገባል። ዳንኤል ጸለየ። አዎ ስጸልይ አስቀድሜ በራእይ አይቸው የነበረ ገብርኤል እየበረረ በማታ መስዋዕት ወደ እኔ መጣ፣ ዳሰሰኝ። ለምን እንደመጣ ታውቃለህ አለኝ። አላውቅም። ማስተዋልና ጥበብን ልሰጥ መጥቻለሁ። ስሙ ለዘላለም ብሩክ። መጣ። ከየት እንዲያመጣው አናውቅም፣ ግን እግዚአብሔር የሚያፈርስ ሰው እንዳመጣ ሁሉ ደግሞ ቂሮስ የሚባል ሰው መጣና እግዚአብሔር ከኔ ጋር ነው የሚል ሰው ካለ ይውጣ። በቃ ለምን የመውጣት ዘመን ነው። ምን አሉ ዘማሪዎች? ህልም መሰለን። አላምን። በቃ አላምን። እግዚአብሔርን እጅግ አድርገን እናመሰግናለን። በሁለተኛ ዓለም ጦርነት እስር ቤት ያሉ ጂፕሲዎች፣ ጆባ ዊትነሶች፣ አይሁዳውያን ራዲዮ አይሰሙም፣ ቴሌቪዥን አዩ። ምን እየተካሄደ እንደሆነ በዓለም አያው። ግን በየእስር ቤቱ እያለቁ፣ በተለይ አይሁዳውያን ደግሞ እየተገደሉ። ድንገት አንድ ቀን የእስር ቤቱ በር ተከፈተ። ድንገት ኮሽታም የለም፣ ንፋስም የለም፣ ዳመናም የለም። ምን ሰሙ? ዩአር ፍሪ፣ ነፃ ናቸው። በቃ
ከዛ በኋላ ትልቁ ችግር የወጡ ሰዎች ወዴት ሄዱ? የት ሄዱ? ወዴት እንሄዳለን? አንዳንዶቹ እዛው ነፃ ናችሁ በተባሉበት እስር ቤት ቆይተዋል። ህልም ሆነ አልመሰለም። ምን ሆኖ? ጸሎት አወጡ። ጻድቃን በጉልበታቸው ሄደው አወጡት። አስቀድሞ የተነገረውን ቃል አስገቡት። እግዚአብሔርን እማያውቅ አሕዛብ ቂሮስ የሚባል ሰው በነገሰ በመጀመሪያው ዓመት እግዚአብሔር መንፈሱን አነሳሳው ይላል። የቂሮስን መንፈስ አነሳሳ። ምን አለ? እግዚአብሔር በኢየሩሳሌም ባለው መቅደሱን እሰራ ዘንድ አዞኛል። እግዚአብሔር ከኔ ጋር ነው የሚል ሰው ይውጣላቸው። በቃ አጥሩ ፈረሰ። የመከራ ዘመን አለቀ። ግን የቆሙትን ሰዎች እንመልከት። በጸሎት የነበረውን ተጋድሎ እግዚአብሔር የሰጠውን ተስፋ ጠብቀው። ስሙ ለዘላለም ብሩክ ይሁን። ስለዚህ ከኢየሱስ የተነሳ እነ ዳዊት ዘመን እንዳወጡና እንዳገቡ ይህ ዘመን አውጪ ዘመን አግቢ እኛ ጋር አለ። እግዚአብሔር አምላካችንን በጣም አድርገን እናመሰግናለን። አሜን አሜን። ጀርመኖች ጥፋት ስላጠፉ ትልቅ በደል ስለበደሉ እግዚአብሔር በተለያየ ቅጣት ቀጣቸው። አንዱ ቅጣት ሁለቱንም ነበር፣ ምስራቅና ምዕራብ። ወገኖች ሆይ ፓስተርም ግራ ረግጧል፣ ታውቀዋል። ሌላው ደግሞ ጀርመኖች ቅጣታቸው ውስጥ ወገኖች ሆይ ብዙ ራቁትነት በጀርመን ሕዝብ ላይ አለ። ሰሞኑን ኤርትራ ጉባኤ ላይ ተናግሬው ነበር። በ90ዎቹ ዓመተ ምህረት ሰምታችሁ እንደሆነ አንድ ኢንጂነር ሰው መብላት ስለምፈልግ ፈቃደኛ የሆናችሁ ሰዎች ኢሜል አርጉልኛል። 400 ምናምን ሰዎች ብላን ብለው መልስ ሰጡት። ስለዚህ አንዱ ሰው መጥቶ በቪዲዮ እየተቀዳ እንዲህ አርገህ ግደለኝ ብሎት መመሪያ በሰጠው መሰረት ገሎት በልቶታል። ችግር አለባቸው። ነፍሳቸው የተመታች ናት። የጀርመን ሕዝብ ሰው አያውቀውም። ጥሩ ቅባቶች ይሰራሉ፣ በዓለምም ይሸጣሉ። ጥሩ ፕሮዳክት አላቸው፣ ግን ሲኦል ውስጥ ያለች ነፍስ አላቸው። ይሄም ማንም አያውቅም። በዓለም የትም ቦታ የትም ጫካ የጀርመን እግር ያረገጠው የለም። እግራቸው የማይረግጥበት የማይሄዱበት ጫካ የማይቆፍሩት የለም። የነፍስ እረፍት ለማግኘት ንግግር የለም። ባል ከሚስቱ፣ ሚስት ከባል ጋር እረፍት የላቸው። ቅጣታቸው ነፍስ ላይ የነፍስ ቅጣት ነው ያለባቸው። ግን ወደዚህ ልምጣና ከነዚህ ነፍስ ቅጣት ያመለጡ ሰዎች በጣም ዩኒክ ናቸው፣ ምስክሮች ናቸው። እስራኤል ሀገር ይመጣሉ። ስላጠፉት ጥፋት የጉልበት ሥራ፣ ብዙ መዋረድ፣ ብዙ ጸሎት፣ ብዙ ንስሐ፣ ከብዙ መዋረድ ብዙ ንስሐ። በቀደም እንደሰማ እግር አጥበው ፊታቸውን ታጠቡበት እንደሚባል ከዛ ባላነሰ እግዚአብሔርን የሚያወርድ ንስሐ ይገባል። እግዚአብሔር ምልክት ሰጣቸው። ሁለቱን የተለያዩ አገሮች ኩታሮች አጥሩ ላይ ወጡና ያን ኃጢአት ያመጣውን ዘመን በድንጋይ መቀጥቀጥ ጀመሩ። የምስራቅ ጀርመን ፖሊስ መከልከል አቆሙ። የምዕራብ ፖሊስም መከልከል አቆሙ። እየቀጠቀጡ ሁለቱን አገሮች የለየውን ካብ አፈረሱ። ተንዶ ምስራቁ ወደ ምዕራብ በአንድ ቀን ገባ። በአንድ ቀን አንድ አገሩ ምን ወጣ? ገብቶ የነበረው ወጣ። አንድ ዘመን ሲወጣ ምልክቱ ሰውና ሰው ይፈላለጋሉ። ዘመን ሲገባ ሁላችን መሪ ነን። ዘመን ሲወጣ ግን የሁላችን ድምፅ አንድ ነው። የሚያወጣን የት አለ ነው የምንለው። ሁላችንም መሪ ፈላጊ።
ስለዚህ ጀርመኖችን እንዲህ አድርጎ እግዚአብሔር ያን ዘመን አውጥቶ ቀላቀላቸው። አምናለሁ ኖርዝ ኮሪያ በዚህ የተቀደሰ ጉባኤ ነው የምንነጋገረው። መሽቷል፣ እዛ መሽቷል። ብዙ ጸሎት እየቀረበ ስሙ ለዘላለም ብሩክ። ንፋሱ አያመለክትም። የሚታየው ደመናው ምኑ ይሄን አመልካች አይደለም። ታስታውሳላችሁ የኖርዝ ኮሪያው መሪ በእነሱ ጋብቻ ሕግ ይኖር አይኖር አላቅም፣ ግን እንደ ጮኛም እንደ ሚስትም የተጠጋቻቸው ወጣት ሴት ነበረች። ሰምታችኋል? አዲስ ኪዳን በማንበቧ እሷና ቤተሰቧ እንዳለቁ በቁጥር የሚታወቁ 30,000 የእምነት እስረኞች አሉ። እነኚህ የእምነት እስረኞች ከሞት የተረፉት ፕሮፌሽናል ስለሆኑ ባለሙያዎች ስለሆኑ ከሕጉ አንዱ ቀና ብሎ መሄድ አይችሉም። እንዲህ ብለው ነው የሚሄዱት። በቀን 300 ወይም 200 ግራም ሩዝ ነው የሚሰጠው፣ ውሃ ነው የሚሰጣቸው። አይወጣም ይሄ ዘመን? ይወጣል። የትም ቦታ ይወጣል። በገባበት እግሩ ይወጣል። እነዚህ ጉልበቶች ቅባቱ ያለባቸው ጉልበቶች ናቸው። ምን ያመጣሉ? ያን የተነገረለትን ዘመን ያመጣሉ፣ ያፋጥኑታል። ስለዚህ ነው እግዚአብሔር ብዙ የሚናገረው በክፉ ዘመን ውስጥ ነው። መጽሐፍ ቅዱሳቸውን ስትመለከቱ በመልካም ዘመን ብዙ አይናገርም። ነቢያቶች ሁልጊዜ የሚመጡት በክፉ ዘመን ውስጥ ነው። ኃጢአት ሲበዛ፣ አመፅ ሲበዛ ብዙ ድምፅ ይበዛ። ምክንያቱም ጨለማ እየመጣ ነውና እግዚአብሔር ሐሳቡን እንደማይለውጥ ቅሬታ እንዳለው የተናገረው እንደማይቀይር ከዚህ ባሻገር መልካም ዘመን እንዳለ ብዙ ይናገራል። በኢሳይያስ ዘመን ብዙ ተናግሯል። በኤርምያስ ዘመን ብዙ ተናግሯል። ግን ሁለቱም ዘመኖች በተለይ ከምናሼ በኋላ ከአካዝ በኋላ የኢሳይያስ ዘመን ጨለማ ነው። አካዝ ለአሦር ገብሯል። ምናሴ ልጆቹን መስዋዕት አድርጎ አቅርቧል። በጣም ጨለማ ነው፣ አስከፊ ዘመን። ግን ስለ መሲሁ በጣም በተጥለቀለቀ ሁኔታ መልእክቱ የፈሰሰበት ዘመን የኢሳይያስ ዘመን፣ ደግሞ የኤርምያስም ዘመን ጨለማ ነው። ግን በሰው ልብ ጽላት ውስጥ የሚጻፍ አዲስ ኪዳን እንደሚመጣ የተነገረው በኤርምያስ ዘመን። እግዚአብሔር አምላካችንን በጣም አድርገን እናመሰግናለን። ሕዝቤ ሆይ መቃብርህን እከፍታለሁ፣ ሕዝቅኤል ምዕራፍ 37 የተነገረው በሕዝቅኤል ዘመን፣ በጨለማ ዘመን ምን እያለ ነው እግዚአብሔር? በሞት ዘመን ሕይወት አለ። ምን እያለ ነው እግዚአብሔር? አወጣለሁ። እግዚአብሔርን እጅግ አድርገን እናመሰግናለን። ስለዚህ ዳዊት እግዚአብሔር በየዘመናት ሰዎችን የሚልከው ከመሲሁ ጋር የተያዘው ነገር የማውጣት ነገር፣ በቃ አውጭ ከዘመን ብቻ አይደለም፣ ከኃጢአትም ከጨለማ ስልጣን ወገኖች ሆይ ከብርቱ እጅ ያወጣል። እግዚአብሔርን እጅግ አድርገን እናመሰግናለን። ያወጣናል እኛንም። ምዕራፍ 11 መጽሐፈ ዜና መዋዕለ ቀዳማዊ አነብና እንጸልያለን። እስራኤል ሁሉ በኬብሮን ወደ ዳዊት ተሰብስበው፣ ይሄ በጣም ግሩም ዘመን፣ ብዙ ዘመን ታልፏል። አሁን ወደ ክርስቶስ የሚያመጣን መንገድ እየተጠረገ ነው። ጨርሰን ከኃጢአታችን ወደ ምን ወጣበት፣ ጨርሰን ከዚህ ዓለም ወደ ምን ወጣበት፣ ወደ ሰማያዊ መንግስት፣ ወደ ፍቅሩ መንግስት የምንፈልስበት ማንም ያወጣን? ጌታ። በየዘመናት ጥላዎች አሉ። ወደዚህ እየመጣን ወደ ኬብሮን ወደ ዳዊት ተሰብስበው፣ እነሆ እኛ የአጥንት ቁራጭ የሥጋ ቁራጭ ነበር። የአጥንት ፍላጭ የሥጋ ቁራጭ ነበር። አስቀድሞ ሳውል ንጉሥ ሆኖ ሳለ አንተ እስራኤልን የምታወጣና የምታገባ አንተ ነበርክ። ልክ ነው። በዛን ዘመን እንደ ሻለቃ ጦሩን ያወጣ ነበር፣ ያገባ ነበር። ግን ይሄ ብቻ አይደለም አገልግሎቱ። እግዚአብሔርን እጅግ አድርገን እናመሰግናለን። ከክፉ ዘመን ወደ መልካም ዘመን፣ ከጨለማ ዘመን እግዚአብሔር ወደሚመለክበት ወደ ሴንትራል ገቨርንመንት
ወደ ማዕከላዊ አምልኮ እግዚአብሔር ዓይኖች ያሉ ጆሮች ያዳምጣሉ ወዳለበት የመጡበት ከምን ወጥተው ከአንድ ነገር ወጥተው ይሄ ዘመን እኔና እናንተን ይጠይቃል። እኛ ጉልበት ላይ ነው ያለው። ቀደም ጀርመንን አነሳ። ብርቱ የጸሎት አገልግሎት ነበር። በጣም ብርቱ ከአይምሮ በላይ ይሆን እኛም የምንጸልይ ይመስለኝ ነበር። ግን ጀርመኖች በጣም ጸላዮች ናቸው ወገኖች። በእንግድነት ፓስተር አለማየሁ ዛሬ የለም። እሱ የነበረበት ቤተክርስቲያን ለአገልግሎት እጄ ከሌሊቱ 3 ሰዓት ከታች ከቤዝመንት የሚጮው ሰዎች አሉ። ቴፕ መስሎኝ የሚጮው ሰዎች ሲነቃ ስንጧት ምንድነው ስል ጀርመኖች ናቸው። ከሌሊቱ 3 ሰዓት ስራ ከመሄዳቸው በፊት ያመለጡት ሰዎች የጸሎት ሰዎች ናቸው። አንበረከኩት። ያልዩነት ይቀራቸዋል። አሁንም ይቀራል። እኔና እናንተም ላይ ይቀራል። የትኛው ወገብ ላይ ደርሷል አናውቅም። የት ላይ ነው የደረሰው? ወገኖች ሆይ አሁንም በጨመረ ሊያወጣ በሚችል በጨመረ አቅም ጸሎትን በሚጠይቅ ሁኔታ ላይ አለ። እግዚአብሔር እናመሰግናለን። ስለዚህ የምታወጣና የምታገባ አንተ ነበርክ። አምላክ እግዚአብሔር ሕዝቤን እስራኤልን አንተ ትጠብቃለህ፣ በሕዝቤን በእስራኤል ላይ አለቃ ትሆናለህ ብሎ ነበር። የት አለ ይሄ መጠበቅ ጸጋ? የት ነው ያለው? ነገስታት ጋር ነው ያለው ወይስ ለጴጥሮስ ነው ያለው? ጠቦቶቼ፣ ግልገሎቼ፣ በጎቼ ምን አርጋለሁ ጌታ ጠብቅ። ይሄ ጸጋ እዚህ ነው ያለው። የማውጣት የመጠበቅ የመምራት የሱ የሆኑትን በስማቸው ጠርቶ ያወጣቸውና በፊታቸው ይሄዳል። እኔና እናንተ ላይ አለ። ስሙ ለዘላለም ብሩክ ይሁን። ጌታን እጅግ አድርገን እናመሰግናለን። ሕዝቤን እስራኤልን ትጠብቃለህ፣ በሕዝቤን በእስራኤል ላይ አለቃ ትሆናለህ ብሎ ነበር አሉት። የእስራኤልም ሽማግሌዎች ሁሉ ወደ ንጉሡ ወደ ዳዊት ወደ ኬብሮን መጡ። ዳዊትን በኬብሮን በእግዚአብሔር ፊት ቃል ኪዳን ከእርሱ ጋር አደረገ። በሳሙኤል እጅ እንደተነገረው እንደ እግዚአብሔር ቃል በእስራኤል ላይ ንጉሥ ይሆን ዘንድ ዳዊትን ቀቡት። እንደተቀባ ያወጀው ይሄ እግዚአብሔር አምላካችንን በጣም አድርገን እናመሰግናለን። ሁለተኛ ዜና 23 በአካዝ ምክንያት የጎተልያ ልጅ ሞተ። ሲሞት የኢዩ ማነው የኤልሳ የቅባት እጅ አለበት። ቅባት ነው ግን የኤልሳ እጅ አለበት። ምንም ጥያቄ ነው። እና አንድ ክፉ ዘመን ገባ። ጎቶልያ ነገሰች ይላል። በምድር ላይ ነገሰች። የነገስታትን ዘር ጎዳች። ጭንቅ ሆነ። ማቲ የሚባል የበዓል ካህን ቆመ፣ መሰዊያ ቆመለት በኢየሩሳሌም ለበዓል አምልኮ። ማን ያውጣው ይህን ዘመን? ስንት ዓመት ፈጀ? ግን በሰባተኛው ዓመት 7ኛው ላይ መግቢያ ላይ ዮዳሄ በረታ በረታ። ጠራቸውና ምንድነው ያላቸው? ከዚህ ዘመን እንወጣለን አላቸው። በዚህ ነው የምንጨርስ። እንዴት ብለን እንወጣለን? ማን ያወጣናል? በምንድን ነው የምንወጣው? ለማውጣት አንተ ካህኑ አለህ አይደል? እኛስ አይደለንም? በ8ኛ ቀን የተገረዘ አይደለም። ጎበስ ዝም በሉ፣ ለሰው እንዳትነግሩ። እንዴት? የንጉሱ ልጅ አለ። ተዋግቶ ያድናል። ይሄ ነው የንጉሱ ልጅ አለ። አሳያቸው። ከሌዋውያን ጋር ተማከረና ቀቡት። በዛው ቀን በጣም የምትፈራዋ ጎቶልያ ቃሉ ምን ይለናል? በምድር ላይ ነገሰች ነው የሚለን። ንጉሱ ነግሶ ይህን 8 ዓመት ልጅ አንግሰው በደስታ ሲያመልኩ ምንድነው ይሄ ጮኸት አለች። አመጽ ነው እያለች መጣች። በእግዚአብሔር ቤት እንዳትገሏት፣ በቤታችን ሞት የለም ሕይወት ነው ያለው። እዚህ ቦታ ላይ ሞት ክልክል ነው። ምክንያቱም እግዚአብሔር እንደ ሞት የሚጠላው የለም። ምክንያቱም የኃጢአት ልጅ ነው። ጎቶልያ ሞተች። ማቲ ሞተ። የበዓል ካህን በአንድ ጊዜ ጥቁሩ ባንዲራ ወርዶ ነጩ ባንዲራ ቦታ ወሰደ። አወጣው። ይሄ ካህን ስሙ ለዘላለም ብሩክ ይሁን።
መጀመሪያ ዳዊት አወጣቸው፣ ካህናት አወጡ፣ ጸሎት አወጡ፣ እውነተኛው መስዋዕት አወጡ። ስሙ ለዘላለም ብሩክ ይሁን። ዮሳስ ነገሰ። እግዚአብሔርን እጅግ አድርገን እናመሰግናለን። ቁመን እንጸልያለን። ወገኖች ሆይ ኃጢአተኞችን ክርስቶስ ፍለጋ መጥቷል። ዛሬ እንጸልያለን። መልእክት አለን ለጠፉት ሁሉ፣ ጀርመን ይሁን፣ ነጭ ይሁን፣ ጥቁር ይሁን፣ ኮሪያውያን ይሁን፣ ኢየሱስ መጥቶልሃል። አዎ እግዚአብሔርን እጅግ አድርገን እናመሰግናለን። ጌታ የተመሰገነ ይሁን። ለእኛም መጥቷል። ምን ያደርጋል? ያወጣናል። እግዚአብሔር የተመሰገነ ይሁን። ማውጣቱን ግን ከኔና ከእናንተ እጅ ይጠብቃል። ለማውጣት ነው ያለን። የጸሎታችን ደረጃ ጆሙሉ እንዲህ እንዳሉት ከግል ይውጣና ወደዚህ ደረጃ ይሄድ፣ ወደ አውጭ፣ ወደ ናሽናል ሌቭል፣ ወደ አገር ደረጃ። ልክ ነው፣ እያረጋችሁት ነው። ስሙ ለዘላለም ብሩክ ይሁን። በዚህ መልኩ እንጋደል። እንጸልያለን። እንጸልያለን። ሰብሰብ አድርገን እንጸልያለን። በግል ሕይወታችሁ፣ በቤታችሁ፣ በትዳራችሁ፣ በልጆቻችሁ በምታልፉበት ነገር መውጫ አለው ወይ የምትሉ ብትኖሩ፣ አዎ መውጫ አለው። እግዚአብሔር ያወጣል። የሚያወጣ አምላክ ያወጣል። ባህሪውን፣ ቅባቱን፣ ኢየሱስ ማውጣት ቅባቱ እሺ ወደ ግል እናምጣውና የተጽናናን እንድንሄድ ያወጣል። የለቅሶ ጊዜ እንዳለ ሁሉ የሳቅም ጊዜ አለ። አለማረፍ እንዳለ ሁሉ ማረፍ አለ። ማጣት፣ መጣበብ፣ የሰው እጅ ማየት፣ መሸማቀቅ እንዳለ ሁሉ መትረፍም አለ። ጌታ ያወጣል። ከሁሉ በላይ ለዘላለም ሕይወት አወጥቶናል። በቃ ወጥተናል በማንገኝ መንገድ። ከዘመን አኳያም ደግሞ እሱን ከፈራን የትኛውም ይሁን የገባው ዘመን እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ግን እግዚአብሔር ለኃጢአተኛ መጥቷልና ወገኖች ሆይ ሰዓቱ ነው ለማውጣት የምንጋደልበት። በቃ ይህን ዘመን አልለቀው፣ ታገለዋለሁ፣ ቆምበታለሁ። ደምጥጦኛ አልፍም። አዎ እኔ ነኝ የምረግጠው። አዎ እናጠቀዋለሁ። አዎ እንደ ዛሬ ካህንና እነ ዳዊት ናቸው ዘመን ያወጡት። ከኔና ከናንተ እጅ ይጠብቀዋል። ይሄን አውጭምባ ተጋዳይምባ። እግዚአብሔር አባታችን አምላካችን ሆይ እናመሰግናለን። የዘላለም አባትና አምላክ በግል ሕይወታችን ምናልባት እዚህ ጌታ ሆይ እስከመቼ የሚሉ ቢኖሩ ይሄ ድምጽ ነው እያልከን ያለው። ልጄ አወጣሻለሁ፣ አወጣሃለሁ እያልከን
ይህ ሕዝብ ጌታዊ በመንፈስ ቅዱስ ተርጉምለትና ያወጣኛል እያለ ይሂድ። ብራጌና ሞራጎኖ ብሮስቶ ፕሬጌነ ገንታ ራብራግና ስታፕራና ያወጣኛል ያወጣኛል ወጣለሁ። ፓሪያና ጌና ሳፕራጎዋ ዮሴፍ ለአጽሙ እንኳን ያወጣኛል ብሏል። ጌታዊ እኛ እስትንፋሳለ ታወጣናለ። አጽም እንኳን ለአጽም እንኳን ተናግሯል። አጽም እንኳን ባለ ተስፋው ነው። እኛ እስትንፋሳለን። ያወጣኛል በሉ ወገኖች። አወጣኛል እወጣለሁ እወጣለሁ። አገሬ ትወጣለች። ያወጣናል። ፓራጋና ሳፕራ ጎንቶ ፕሮጌኔ ሴፕሬጋ ምራጎና ጎንቶ ደብሮጌኔ ሴፕሬጋ ሃሌሉያ። ኤርትራን ያወጣል። ኢትዮጵያን ያወጣል። ኖርዝ ኮሪያን ያወጣል። አውሮፓን ያወጣል። ፕሬጋኖ ሶፕሬጌ አፍሪካን ያወጣል። ያወጣል። የናዝሬቱ ኢየሱስ የይሁዳ አንበሳ ያወጣል። ፕሬጋኖ ሶፕራጋና ማራ ሃሌሉያ። አቤቱ የነገሥታት ንጉሥ ዛሬም ንጉሡ አለ፣ ንጉሡ አለ፣ የንጉሡ ልጅ አለ ተብሏል። እግዚአብሔር አምላክ የንጉሡ ልጅ አለ። እናነግሰዋለን፣ እናነግሰዋለን፣ እንወጣለን። ኦ ስም ለዘላለም ብሩክ ይሁን። ጌታ ሆይ እግዚአብሔር አምላክ በመሪዎቻችን ላይ አውጪው ቅባት በላያቸው ላይ ይምጣ ጸልያለን። የእግዚአብሔር ሕዝብ የሚያወጣ ቅባት በካህኑ በወዳይ ላይ እንደመጣ በፓስተሮች ላይ፣ በነቢያት ላይ፣ በቤተ ክርስቲያን መሪዎች ላይ፣ በአገር መሪዎች ላይ፣ በባለ ቁልፎቹ ላይ፣ በሚመለከታቸው ላይ ዛሬ ይውጣ። ስሙ ለዘላለም ብሩክ ይሁን። ዛሬ ይምጣ። ስሙ ለዘላለም ብሩክ ይሁን። ዛሬ ይምጣ። ይሄ እግዚአብሔር ጸጋ፣ ይሄ አውጭ ጸጋ ይምጣ ዛሬ። ዛሬ አውጭ ጸጋ ይምጣ ዛሬ። ዛሬ ድፍረት ይሁንላቸው። ዛሬ እምቢ ባይ ይሁኑ። እንደ ዮዳሄ ስሙ ለዘላለም ብሩክ ይሁን። እግዚአብሔር አምላክ ንጉሥ አሳ እግዚአብሔርን እንፈልግ ብሎ ያለማወቅን ዘመን እንዳወጣ እግዚአብሔር አምላክ ባለ ቁልፎቹ ዛሬ አውጪዎቹ እንዲሆኑ እንጸልያለን። ጌታ ይህን ዘመን ከእጃችን እየጠበቅከው ነው። የእግዚአብሔር ሕዝብ ይሄ ዘመን ከእጅህ እየተጠበቀ ነው። ብራጊኖ ሶፕሬጌነ መራ ኖምራጋና ሳፕሬጌን የዘላለም አባትና አምላክ እግዚአብሔር አምላክ ሆይ ኦ ጌታ ሆይ ይህን ዘመን በእጃችን እንዳንሞት ሳናወጣው እግዚአብሔር አምላክ በጌታ በኢየሱስ ክርስቶስ ስም የዘላለም አባት ጌታ ሆይ ጸሎት በሚጠይቀው አቅም የማውጣት አቅም እግዚአብሔር አምላክ የረሃቡን ዘመን ዳዊት ያወጣበት አቅም ከባድ ነው። ሳይፈልግ ከሳውል ቤት 7 ተሰቅለዋል። እግዚአብሔር አምላክ ያ ሌላ ኪዳን በዚህም ዘመን በዚህም ኮንቴክስት ከኛ የምጠብቀው አለ ጌታ ሆይ ዘመንን ለማውጣት በጽድቅ ለመገለጥ ኃጢአትን ኃጢአት ለማለት እምቢ ለማለት እግዚአብሔር አምላክ ሆይ በኢየሱስ ስም እግዚአብሔር አምላክ ገብቶ የተኛብን ዘመን በኃጢአት እግር ተራምዶ የመጣው እግዚአብሔር አምላክ የጽድቅ እግሮች እንዲያባሩት እንዲጥሉት ጎቶሊያ እንደተባረረች የዘላለም አባት እነ ኤልዛቤል እንደወደቁ ስም ለዘላለም ብሩክ ይሁን። ጌታ ሆይ እናመሰግናለን። ያን ጉልበት ጨምርብን፣ እይታችንን አስፋው። ይህን ሕዝብ ባርክ። አንብቷልና የሚስቅበትን ዘመን አምጣ። ስም ለዘላለም ብሩክ ይሁን።